አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን እንግዲህ ዛሬ አልመጡም፣ እየጠበቅን ነበረ። በቤታቸው አልመጡም ማለት ነው። እንግዲህ ነገ ደግሞ እንጠብቃለን በተስፋ ማለት ነው ውዶቼ። እና እየተጨነቃችሁ ያላችሁ ቤተሰብ ጨረቃ ፋሚሊቶቼ አትጨነቁ ስለ ሁሉም ነገር። ብሩኬ ደግሞ ወንድሜ እንግዲህ ቡታጅራ ገብቻለሁ መጥቻለሁ ብሎ ዙረት ላይ ነው ዛሬ። በዙሪያቸው ያሉትን ሰዎች በማሳደግ ላይ ናቸው። እነሱን ታቋቸዋላችሁ አይደለ? ቡታጅራ ሲሄዱ በቃ እንደዚህ ነው፣ ይዞራሉ፣ ቤታቸውን ይረሱታል ምናምን። በቃ አብሮ አደጎቻቸውን የሰፈር ልጆችን ምናምን ባገኙት አጋጣሚ በቃ ላይክ ቻናል እየከፈቱ እያበረታቱ ምናምን እንደዚህ አይነት ነገር ሰርተው ነው የሚሄዱት ወደ አዲስ አበባ ምናምን ማለት ነውና እንግዲህ ብሩኬ ያው ቅመሜ እንዳልመጣች አይነት ነገር ነው የተናገረው። አሁን ሆድ ፍጆ ሁሉንም ውዶቼ ብዙ ማውራት አያስፈልግም። ያው ነገን አናቅም፣ ነገ ሌላ ቀን ነው። በዓል እንግዲህ እሁድ ነው አይደለ? እና ነገ ምናልባት አዲስ ነገር ሊኖር ይችላል። ስለዚህ ያው እስኪ እናያለን። ለማንኛውም አሁን ብዙ ከማውራት አሁን ሌላ ነገር ከማውራት ሰላማቸውን ያብዛልን። ብቻ ያው በዓልን በደስታ በፍቅር አንድ ላይ ሆነው ቢያሳልፉ እኛም ደስ ቢለን ደስ ይለኛል። ያለውን ነገር እናያለን እንግዲህ ውዶቼ። አሁን እኮ የማይታመን ነገር ነው። አሁን ፍፄም መጥቷል ዛሬ እያየሁ ነበረ። ብሩኬ ኢንስታግራም ላይ ፕሩፍ የሚል እንትን ያለው ልጅ ፖስት አድርጎት ዛሬ እንደውም አብሮት የመጣው ይሄ አብሮ አደግ ጓደኛው በሱ ቤት ነው ፖስት የተደረገው እና በጣም እምር ብሎባቸው ምናምን ፖስት አድርገዋል። ብሩኬ ፍፄም አለ ቤካም አለ። እነዚህ ከጓደኞቹ ጋር ምናምን ጀማው ሰብሰብ ብሎ ታስታውሱ ከሆነ የዛሬ አመትም እንደዚህ ውጭ ላይ ሆነው ተኝተው እነ ኤፍሬም ጋር ምናምን ኮምፒውተር ያ ትንሹ ህፃንየው ልጅ ጋር ምናምን ሆነው እንደዚህ ኢንስታግራም ማን ነው ቲክታክ ላይ ምናምን ለቀውልን ነበርና ዛሬም በተመሳሳይ ጊዜ ደግሞ ያው ከነ ፍፄ ከነ ማን ነው ቤካ ጋር ከጓደኞቹ የሰፈር ልጆቹ ጋር ምናምን ሆኖ ብሩኬ እንግዲህ ፎቶ ለቆ ነበረ ማለት ነውና ካያችሁት ጀማው በጣም ነው የሚያምሩት። እና ውዶቼ ምን ልላችሁ ነው፣ ፍፄም መጥቷል፣ ቤካም መጥቷል። እንግዲህ ቅመሟ ያለችው ከሚፍታ ጋር ብቻ ነው ማለት ነው። እዛ ብቻዋን ነው እንግዲህ እዛ ቤት አለች እያሉን ያሉት። ብሩኬ እንግዲህ ብቻውን እንደመጣ አይነት ነገር ነው እያወራ ያለው። ለማንኛውም እኛን ለማስደንገጥ ምናምን ከሆነ ተሳክቶላቸዋል። ያው ሰው ሁሉም ሰው ጭንቀት ላይ ነው ያለው። እኔ የጨረቃዎች ነገር በጣም ግርም እያለኝ ነው ማለት ቢያንስ በበዓል እንኳ በሰላም ማሳለፍ መቻል አለብን አለ አይደለ? እንዴት ነው ያው ከዚህ በፊት በጭቅጭቅ ምናምን በዓል ብዙ በዓላቶች አልፈዋል። ከዛ ደግሞ ጥምቀትን ያክል ነገር እንግዲህ አስባችሁታል። ጥምቀትን ያክል ነገር አብረው አላሳልፉም። የዘንድሮ እኮ ከባድ ነውና አሁንም ደግሞ ፋሲካን በደስታ እናሳልፋለን እያሉ ነበረ። እንግዲህ ያው እናያለን። አትጨነቁ ውዶቼ። ያው በእንደዚህ አይነት ነገር አሁን በጣም እየተጨነቃችሁ ነው ብዙ እህቶች ምናምንና አትጨናነቁ። ሁሉም ነገር ለበጎ ነው። ባላችሁበት እናንተ ደስተኛ ለመሆን ሞክሩ። እነሱ ጋር ያለው ነገር ያው ፈጣሪ እንግዲህ ሁሉን ነገር ያስተካክልላቸው። ምንም ነገር ደግሞ ይሄ የእዩ ጉዳይ ምናምን የሚባለው ነገር እኔ በእንደዚህ አይነት ነገሮች ላይ እኔ ለስራና ለስራ ብቻ ስለሆነ እንጂ ምንም አይነት እውነት አለ የሚል ነገር አላስብም ማለት ነው ውዶቼ። ምክንያቱም አንድ እውነት ካለ በተደጋጋሚ ካሜራ ተደቅኖ ወደ ሚዲያ አይወጣም። መፍታት ያለባቸውን ነገር በውስጥ መፍታት ይችላሉ ማለት ነው። ግን እነሱ ለዚህ ነገር ስለፈለጉት 3 ወር ሙሉ የሰሩበት ነገር ነው። ከዛም ደግሞ አሁን ላይ ለመፍታትና ስሙን ለማጽዳት ነው እየመጡበት ያለው ነገር። ቅመሜ ደግሞ አብሬ አልሄድም ምናምን ያለችው ነገር እንዳልኳችሁ ያው ዛሬ እንግዲህ ብሩኬ በሰው ቤት መጥቷል። ነገ ደግሞ እሷ መግቢያ ሰርታ ምናምን በራሷ ቤት አዲስ ነገር ይዛ ልትመጣ ትችላለች። ያው ይሄ ነገር ደግሞ አንዱን እየተባለ ደግሞ ያው መምጣታቸው አይቀርም። ዞሮ ዞሮ ውዶቼ አንድ ላይ መምጣታቸው አይቀርም። ምክንያቱም ዲኤንኤ ተደርጎ እንደነገርኳችሁ 15 ቀን ምናምን ነው የሚቆየው። እስከ 15 ቀን ድረስ መቼም ሀይሚ ብቻዋን እዛ አዲስ አበባ ከዛ በቤቷ በምን አይነት ሁኔታ ልትመጣ ነው በቻናሏ ብሩኬ ሳይኖር ምናምን ነገር አስባችሁታል? እና በሆነ ምክንያት ዞሮ
መጣሁ ብላ መምጣቷ አይቀርም ቡታጅራ ላይ ማለት ነው። እንደዛ ብዬ ነው የማስበው። በዓልን ደግሞ ያው አብረው ያሳልፋሉ ብዬ አስባለሁ። እኛም ደስ ይለናል ብዬ አስባለሁኝ። ኢንሻአላህ ብቻ ነገን ደግሞ በተስፋ እንጠብቃለን። ዛሬ እያጠበቅን ነበር። ያው ዛሬ ዙረት ላይ ናቸው ነው። ቅመሜ አልመጣችም። እንግዲህ ባለሽበት ፈጣሪ ጠብቅሽ እና ዛሬ አልመጣችም ቅመሟ። ነገ ደግሞ ልትመጣ ትችላለች ማለት ነው። እንግዲህ እንዳያችሁት ፍጼም ቤካም ሁሉም አንድ ላይ ነው የመጡት። እሷ ብቻዋን ተለይታ ዛጋ ትኖራለች ብዬ አላስብም። ብቻ ግን ያው ፈጣሪ ያውቃል ሁሉንም ውዶች። አሁን ይሄ ነው ለማለት ይከብዳል ትንሽና ብቻ ለበዓል በቃ አንድ ላይ ሆናችሁ ብታስደስቱን ደስ ይለናል። እንግዲህ ብሩኬ ብዙ የምንሰራቸው ስራዎች ይኖራሉ ምናምን እያለ ነበረ። አይ ቲንክ ምስኪኖችን ለመርዳት ምናምን እየዞሩ እንደዚህ አቅመ ደካማዎችን እንትን ለማለት ባለፈው ሰምታችሁት ከሆነ ቲክታክ ላይ ተናግሮ ነበርና እሱን ነገር አስበውታል። ፈጣሪ ያሳካላቸው። ያው የሰፈር ልጆቹ ጋር ምናምን እንደዚህ ጓደኞቹ ጋር ሰብሰብ ብሎ እንደዚህ አይነት ነገሮችን ለመስራት አስቧል ይመስለኛል። ፈጣሪ ያግዛችሁ ይጨምርላችሁ የኛ መልካሞች። ለሰው ልጅ በቃ መልካም ስትሆኑ ፈጣሪ ለእናንተ በረከትን ይሰጣችኋል። መንገዳችሁ ያምርላችኋል። ወደፊት ርዚቅን ሁሉን ነገር ያድላችኋል። የምሬን ነውና ብሩኬ በጣም ምርጥ ልጅ መልካም ልጅ በቃ ቅመሟም እንደዛውና ለሰዎች ያላቸው መልካም አስተሳሰብን ፈጣሪ ይቀይርባችሁ። ደግ ናችሁ። ደግ ልብ ያለው ደግሞ መቼም ወርቁ አይወርቅም ማለት ነው። ወደፊት ከፍ እያለ ነው የሚሄደው እና ብሩኬ ሸር አድርጓል። የዛኛውንም ልጅ እንግዲህ ሊስትሮ ምናምን የሚሰራውንም ልጅ ሰብስክራይብ አድርጉት ውዶች። አይከፈልበትም። ሰብስክራይብ እያደረጋችሁ እኔ አሁን የሀገር ነው ሰብስክራይብ ያደረኩት በሀይሚና በብሩኬ ስም ማለት ነውና ምንም አይከፈልበትም ውዶች። ምን ችግር አለው? ሰብስክራይብ አድርጓቸውና ብሩኬ ይሄ አሁን የመጣበት በኋላ ላይ የመጣበት ቤተሰብ ታሪክ እንስራ 10K እናስገባው ብሏልና 10K እንድታስገቡት ጠይቋል። ጨረቃ ፋሚሊ ደግሞ ብዙ ነን። ስለዚህ ያው ሰብስክራይብ እያደረጋችሁ አበረታቱት ማለት ነው። ገና አዲስ መክፈቱ ነው። የዛኛው ልጅ ደግሞ 30,000 ሰብስክራይብ አለው ይመስለኛልና አይ ቲንክ እንደዛ ነው መሰለ ያሉት። ብቻ ያው አዲስ አይደለም ያኛው እንግዲህ አካለ ጎዶሎ ነው እንዳያችሁት። ፈጣሪ ከሱ ጋር ይሁን። በዛ እንትኑ ደግሞ ጠንክሮ በርትቶ ጫማ ሊስትሮ እየሰራ ምናምን ነው ቤተሰቦችን የሚያስተዳድረው እንደተናገረው ማለት ነው። ፈጣሪ ጥንካሬውን ሲሰጣችሁ እንደዚህ በህይወታችሁ ላይ ተስፋ ባለ መቁረጥ ትበረታላችሁ። ገባችሁና አንዳንዴ እኔ በጣም ይገርመኛል የምር ሙሉ አካል ኑሮን ሙሉ አላደል የተሟላ ነገር ኑሮን ምንም ሳናጣ ገንዘብ ብቻ እንኳን ትንሽ አጠር ካለን ፈጣሪን የምናማርበት ሁኔታ አለና ግን ደግሞ እንደዚህ አካለ ጎዶሎ ሆኖ በብዙ ችግርና በብዙ ጣውረድ ውስጥ በብዙ ነገር ውስጥ ያሉ ሰዎች ደግሞ ምንም ተስፋ ሳይቆርጡ በቃ በርትተው ባገኙት ነገር ባላቸው ነገር ተክተው ሲሰሩ ነገን ተስፋ አድርገው ነገ ትልቅ ደረጃ ደርሳለሁ ብለው አስበው በቃ አይደል በእንደዚህ አይነት ሞራል ሲሰሩ ስታዩ በቃ ትገረማላችሁ ምናምንና በቃ ያለንን ብናቅ የጎደለን የለም የሚባለው ለዛ ነውና ውዶቼ ባላችሁ ነገር ደስተኛ ልትሆኑ ይገባል። ሙሉ አካል ስላለው ብቻ የሰው ልጅ በቃ ተኝቶ በመነሳቱ ብቻ ሁል ጊዜ ማመስገን ሊሆን ይገባል ማለት ነውና እኛ የሰው ልጆች ደካማንን ብዙ ችግሮች አሉብን ምናምን ነገር ግን በቃ ቢያንስ አመስጋኝ መሆን አለብን። በቃ ባለን ነገር በተሰጠን ነገር ምናምን ማመስገን መቻል አለብን ማለት ነው። ወደፊታችንን ለማሳመር ከፈለግን መጀመሪያ ከዚህ ነው የምንጀምረው። ፈጣሪን ስናመሰግን ነው አይደለ በቃ ቀጣይ ህይወታችን ራሱ እያማረ የሚሄደው። ስለዚህ ሰብስክራይብ እያደረጋችሁ አበረታቱት ማለት ነው ውዶቼ። ከዛ በተረፈ ደግሞ በሁለተኛው እንትን መጥቷል ደግሞ ብሩኬ ከጓደኛው ጋር ፕራንክ አድርጎ በሀይሚ ስም የፕራንኳ ንግስት እናት ሀይሚና ፕራንክ ላደርግህ ነው ምናምን ነገር ብሎ እሷን ተክቶ እንግዲህ ብሩኬ ፕራንክ አድርጎት ስልክ ሰረከኝ ምናምን ብሎት ጓገጭ ብሎበት ነበር። ልጁ ምስኪን አሳዝኖኝ ነበር የምር እና እንግዲህ እሱን ደግሞ 10K ያስገቡት ብሏል። 10,000 ማስገባት መቻል አለብን ማለት ነው። 10,000 እናስገባ። ሁለታቸውንም ሰብስክራይብ እያደረጋችሁ አበረታቷቸው ማለት ነው ውዶቼ። ያሉብኝ ነገሮች አሉና ከተመቻቸልኝ ሁሉንም ነገር አንጽቼ ወደ እናንተ መምጣት ፈልጋለሁ። ቅመሜ ስላላችሁ ደግሞ ቅመሜን ይዤ አልመጣሁኝም፣ ብቻዬን ነው የመጣሁት። ያው ለማሳወቅ አክል ነው ግር እንዳይላችሁ እሺ። ትንሽ ታውቃላችሁ ቪዲዮአችንን ያያችሁ ሰዎች ምን አይነት ነገር እንደተፈጠረብን ታውቃላችሁና ቅመሜ ደግሞ
በቃ እዛ ትቻት ነው የመጣሁት። እኔ ከሷ ጋር እንትን ማለት ስላልፈለኩኝም ግዴታ መምጣት ስላለብኝም ግዴታ ስሜንም ሆኖ ሁሉንም ነገር ማጽዳት አለብኝ ብዬ ስለማስብም ግዴታ ነው አይደል? እኔና ሀይሚን ሰላም ሆነን መኖር ካለብንም ነገራቶችን አጥልቼ ነው እሷ ላይ ጥያቄ እየፈጠርኩኝ መኖር ስለማልፈልግም ይሄንን ውሳኔ ወስኜ መጥቻለሁ። ሀይሚ ከኔ ጋር መሄድ አትፈልግምና እዛ መሆን ነበር የፈለገችው። ስለዚህ እኔም የራሴን ውሳኔ ወስኜ መጥቻለሁ። እንግዲህ ብሩክ አለማየሁ እንደዚህ ብሎ መልእክቱን አስተላልፏል ማለት ነው። እኛ ግን በዚህ አናምንም ማለት ነገ ኢንሻአላህ አዲስ ነገር ይፈጠራል ብዬ አስባለሁ። ከዛ በተረፈ ደግሞ እሁድ ኢንሻአላህ ደግሞ በዓልን በደስታ በሳቅ ይመጡልናል ብዬ አስባለሁ ማለት ነው። ኢንሻአላህ እንጠብቃለን። እንግዲህ እናንተ እኮ አያርማችሁም ጥምቀትንም ምንንም ሁሉንም እንዳለ ያለፉትን በዓሎች እንኳን ሳትመጡ ጭራሽ ሳትመጡ ራሱ ቀርታችኋል አይደለም ምናምን። ግን በአሁኑ የምንካስበት ጊዜ ላይ ስለሆነ ቢያንስ እሁድን በሰላማዊ መንገድ እንደምትመጡ ተስፋ አድርጋለሁ ማለት ነው። ሰላም ናችሁ ግን ደግሞ አንድ ላይ ሆናችሁ እንድትመጡ እንፈልጋለን። ሁላችሁም አንድ ላይ ኑልን እያላችሁ ሼር አድርጉላቸው። ቅመሜም እንደዚህ ሂዳ ምናምን ያው አብራ ሄዳለች ብዬ ተስፋ አረጋለሁኝ። ማለት ለስራው እንትን ይመስለኛል እንደዚህ እያሉ የሚሰክሱን ማለት ነው። ግን አይመጣውም እኮ ውዶቼ አይመጣውም። ቆይ ዲኤንኤ ተመርምሮ 15 ቀን ለሚቆየው ነገር በዓልን በሰላም ቢያሳልፉ ምን ችግር አለው? እኔ እኮ ግራ ያጋባኝ ነገር ማለት ነውና ቅመሟ እኔ እንጃ አላቅም። እኔ ምንን ማለት እንዳለብኝ አላቅም። ብቻ ግን አንድ ላይ ሆናችሁ በሰላማዊ መንገድ ብታሳልፉ መልካም ነው። ሲጀመር የምን ልጅ የምን ምናምን ነገር እንደው ባልሆነ ነገርና ባልተፈጠረ ነገር ብቻ ግን እኔ ሆድ ይፍጀ ሁሉንም ታውት አንድ ላይ እንዲመጡልን ለበዓል በደስታ በሳቅ ለማሳለፍ ግፊት ብታደርጉ መልካም ነው ብዬ አስባለሁ። አላል ሜንሽን እያደረጋችሁ ምናምን ነገር ላይክ አንዳንድ ጥሩ ነገሮችን በውስጥ የምታወሯቸውም ካላችሁ ምናምን ብታወራቸው መልካም ነው። ብቻ እኛ ስላልን አይደለም እነሱ ባሰቡት ልክ ነው የሚጓዙት። ግን ደግሞ በቃ እንደዛ ባይሆን ጥሩ ነው ብዬ አስባለሁ። ደግሞ ብሩክ ያለው ነገር ስሜንም ማጽዳት አለብኝ ምናምን እሱ በቃ ግድ ነው። እኔ አሁን እሱ ነው የናፈቀኝ። በቃ ቶሎ የዚች እዩ የተባለች ልጅ ነገር በቃ ሁሉ ነገር ጥርት ብሎ አልቆ አይቸው ነው ያልኩት። በቃ ወይ እንዴት ስልችት እንዳለኝ የዚህ ነገር በቃ የዚህ ነገር ተንዛዛ ታውቃላችሁ። 3 ወር ሙሉ አለቀስንበት ተጨነቅንበት ምናምን ነገር ያው እኛ አንደኛ አለ አይደል እኔ አሁን ስራ ነው ብዬ ስላመንኩ ውስጤን በዛ መንገድ እንትን ስላልኩ በቃ ሲከፋቸው ምናምን እጎዳለሁ እጨነቃለሁ ምናምን ሳልጨነቅ ቀርቻ አይደለም። በጣም ነው የሚጨነቀው የሚያስጠላ የሚደብረኝ በቃ እና ይሄን ሁሉ ጊዜ በድብርትና በጭንቀት አሳልፈናል። ከኔ በበለጠ ደግሞ ሞርዛን እያለቀሱ ከራሳቸው ላይ ጉዳት እያደረሱ ሁሉ ብዙ የቆዩ አሉና እንደው በቃ ሁሉ ነገር ይሄ ማብቂያው ሆኖ ሁሉ ነገር ተጠናቆ የብሩክም ስም ጽድት ብሎ ወንድሜ ስምህን በደንብ አጽድተክ በሰላም በቃ ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁኝ። የኛ መልካም ወንድም ሰላምክን ሰላማችሁን ያብዛው በያላችሁበት ማለት ነው። ከዛ በተረፈ አትጨነቁ፣ አታስቡ ውዶቼ። ሁሉም ነገር ፈጣሪ ያውቃል እና መልካም ምሽት ይሁንላችሁ። ወይ